በመላው ኢትዮጵያን ዘንድ ከፍተኛ ሐዘን የፈጠረው የአርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየት ከባድ ሐዘንን ፈጥሯል። ይመርዶ ከተነገረ በኋላ ብዙዎች አልቅሰው አንብተው ሳያበቁ ስጋው አፈር ሳይለብስም ሐዘን ከህዝቡ ከቤተሰብ ልብ ሳይወጣ በአንዳንድ ሰዎች የተነሳ አሉባልታዎች በከፍተኛ መጠን መሰራጨት ጀምረዋል። ለአርቲስት ነጻነት ጤንነት ጊዜያቸውን፣ ገንዘባቸውን፣ ሁሉ ነገራቸውን ሰውተው ሲለፉ የነበሩ ሰዎችን ያላገናዘበ መልእክት በእጅጉኑ ያሳዘነ ጉዳይ ሆኗል። ለመሆኑ የነጻነት ወርቅነህ ህልፈትና በጉዳዩ ላይ የተሰሙ አሉባልታዎች ምን ነበሩ የሚሉትን በመረጃችን ይዘንላችኋል፣ ታድምጡታላችሁ። በሌላኛው መረጃችን ከሐዋሳ የተሰማው ዜና እጅግ አስደንጋጭ ሆኗል። ድንገተኛ ሞት ልብ የሚሰብር ሐዘን የሚያሸክም ክፉ አጋጣሚ ሲሆን እንዲህ ለመስማት በሚዘገንን መልኩ ሲመጣ ደግሞ እድሜ ልክ የማይወጣ ሐዘንን ያስከትላል። ሁለት ሙሽሮች እጅግ በሚያሳዝን ሁኔታ ከዚህ ዓለም በሞት ተለይተዋል። በትላንትናው ዕለት የተሰማው አስደንጋጭ ህልፈትም ሰው ሞቱን ተሸክሞ የሚኖር በቅስፈት አፍታ ወድቆ የሚሰበር ምስኪን ፍጥረት መሆኑን ያሳየም ሆኗል። ባልና ሚስት በአንድ ቀን በተመሳሳይ ሁኔታ መሞታቸው ተሰምቷል። በርካቶችን ያስደነገጠው ይህ ድንገተኛ ሞት ከባድ ሐዘን ፈጥሯል። መቼም እንዲህ ባለ ክፉ አጋጣሚ ወዳጅን ማጣት የሚፈጥረው ሐዘን ጥልቅ መሆኑ ሳይታለም የተፈታ እውነት ነው። የሞተን አልቅሶ መሸኘት ልብ ላይ የሐዘን ጠባሳ ጥሎ የሚያልፍ ሲሆን እንዲህ በድንገት ሙሽሮችን በአንድ ቀን መቅበር ሲሆን ደግሞ አምነው የማይቀበሉት መርዶም ይሆናል። አልቅሰው የማይወጡት የልብ መሰበር ይፈጥራል። እርም የሌለው ሐዘን ያሸክማል። የሞት ግብዣ በመኝታ ቤት የቀረበላቸው ሙሽሮች አሟሟት እንዴት ነበር የሚሉትን በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻ ጌታ እግዚአብሔር ዛሬም ትውልድ እንዳይጠፋና ወደ ጥፋት እንዳይሄድ መልእክቱን በነቢያትና በሐዋርያት አንደበት ይናገራል። ነቢያቶችም በዚህ መስማትና መስማማት በሌለበት ዓለም ላይ መሰማት እንዲሆን ጌታ የሚናገራቸውን ለሕዝቡ ከማድረስ አልተመለሱም። ዛሬም ህዝቡ ይሰማና ይመለስ ዘንድ የወንጌል አርበኛ የሆነው ፓስተር አንዱዓለም ታደሰ ህዝበ ክርስቲያኑ ሊያደምጠው የተገባ የዘመን ፍጻሜን መልእክትን አጋርቷል። የመጨረሻው ደውልን ጠብቁ ሲል መልእክቱንም ያስተላለፈ ሲሆን በፓስተር አንደበት የተነገሩ መልእክቶች ምን ይሆኑ የሚለውንም በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ አይን መልካማይ ጆሮም ጥሩ አይስማ የተባለ ይመስል ከዕለት ወደ ዕለት የሚሰሙ የሞት ዜናዎች እጅግ ልብ ሰባሪ ሆኗል። ሞት ከእግዚአብሔር ጋር ለመኖር መወለድ ነው። በሐዋሳ የሁለት ሙሽሮችን ህይወት የቀጠፈ አሰቃቂ አደጋም ተፈጥሯል። ትላንት ንጋት ሐዋሳ ከተማ በደረሰው የትራፊክ አደጋ ገና የጫጉላ ጊዜያቸውን እያሳለፉ የነበሩ ሁለት ሙሽሮችን ጨምሮ የአራት ሰዎች ህይወትም በአሰቃቂ ሁኔታ ማለፉ ተሰምቷል። የሞት ግብዣ በመኝታ ቤት የቀረበላቸው ሙሽሮችም አደጋው የተከሰተው ከሐዋሳ ወደ ሰደቦሮ ዕቃ ጭኖ ይጓዝ የነበረ አንድ አይሱዚ የጭነት መኪና መንገድ ስቶ አጥር በመሳትም የሙሽሮችን መኝታ ቤት ሰብሮ በመግባትም ነው። ጥንዶቹ በሰላም ተኝተው በነበረበት ወቅትም መኪናው ቤቱን ሰብሮ በመግባትም በቅስፈት ህይወታቸውም አልፏል። በአደጋው የሟች ዝርዝርም ሁለት ሙሽሮች በጫጉላ ጊዜያቸው የነበሩ ጥንዶችም በመኝታ ክፍላቸው ውስጥ፣ ሁለቱ በመኪናው ውስጥ የነበሩ የጭነት መኪና አሽከርካሪና ረዳቱ ወዲያውኑ ህይወታቸውም አልፏል። መንስኤውና የነዋሪዎች ቅሬታም እንዲህም የሚል ነው። የዓይን እማኞች እንደሚሉት አደጋው የደረሰው መኪናው በከፍተኛ ፍጥነት ይጓዝ ስለነበር አሽከርካሪው መቆጣጠር በማቃቱም ነው። የአካባቢው ነዋሪ እንደሚገልጹትም መንገዱ ለመኖሪያ ቤቶች እጅግ ቅርብ በመሆኑ አሽከርካሪዎች ፍጥነት እንዲቀንሱ የሚያስገድድ የፍጥነት ገደብ ምልክት ወይንም የፍጥነት መቆጣጠሪያ እንዲደረግ በተደጋጋሚ ሲጠየቅ ቢቆይም ምላሽ አለማግኘታቸውን በምሬትም ይናገራሉ። ይህ አደጋ የፍጥነት ወሰን ማክበርና የመንገድ ደህንነት ጥንቃቄ ምን ያክል የሰው ልጅን ህይወት ለመታደግ ወሳኝ መሆኑን ዳግም ያሳሰበ ክስተትም ሆኗል። ለሟች ቤተሰብ፣ ወዳጅ ዘመዶች በሚዲያችን ስም መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የሰው ልጅ ህይወት ወድቆ እንደሚሰበር ገል ፈራሽ፣ ጠፍቶ እንደሚጨልም ሻማ በቅስፈት አፍታ ጠፊ መሆኑ ቢታወቅም አለው ያሉ መጥፋት ሲሆን ግን በእጅጉ ያማል። ጥዋት ታይቶ እንደሚጠፋ ጤዛ ሊያገኙት የተቃጠሩትን ሰው መርዶ መስማት ልብን ይሰብራል።
በኮሜዲያንና አርቲስት ነጻነት ላይ የሆነውም ይኸው ነው። በሰዓቱ ወደ ሆስፒታል ያቀናው እየተሰማው ለነበረው ህመም መፍትሄ ፍለጋ ነበር። ድንገት ተከስቶ ጤናውን ለነሳው በሽታ ፈውስ አግኝቶ ወደ ስራው ለመሄድ የድንገተኛ በሽታውን ተረድቶ መድኃኒቱን ለመቀበልም ነበር ከቤቱ ተነስቶ ወደ ሐኪም ቤት ያመራው። ነገር ግን እንዳሰበው ታክሞ አልተመለሰም። ድንገት የተከሰተው በሽታ ህይወቱን አሳጥቶታል። ከፊቱ የማይጠፋው ፈገግታ በኮሜዲያን ስራው ሰው ጥርስ ላይ ሳቅ ሲዘራ የኖረው ተወዳጁ አርቲስት ነጻነት ወርቅነህ በድንገት ህይወቱ ማለፉም ተሰምቷል። ትላንት በህይወትና በጤና የነበረው ነጻነት ዛሬ ላይ የለም። ይህ ዜና መላ የኪነ ጥበብ ባለሙያ ቤተሰብን ያስደነገጠ በቅርብ የሚያውቁትና ትውልደ ኢትዮጵያንን ጥልቅ ሐዘን ውስጥ የከተተም ሆኗል። ታዲያ ይህ መርዶ ከተነገረ በኋላ ብዙዎች አልቅሰው አንብተው ሳያበቁ ስጋው አፈር ሳይለብስ ከአንዳንድ ሰዎች የተነሳው አሉባልታዎችም ከፍተኛ ሐዘንን ጭሯል። ታዲያ አድማጭ ተመልካቾቻችን ከዚህ በኋላ የምታደምጡት ሁሉ የእኛን ሚዲያ ወይም ሻሎም ሚዲያን የማይወክል መሆኑን እየገለጽን ወደ መረጃው አለፍን። ነጻነት ወርቅነህ ህልፈቱ ከተሰማበት ቅስፈት አንስቶም በርካቶች ሐሳባቸውን የሐዘን መግለጫቸውን አድርሰው እኛም አጋርተናችሁ ነበር። ከነዚህ መካከል አንዱ የሆነውም እንዳልክ ዘነበ በሚዲያ ላይ እንደ ክርስቲያን አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ኢየሱስን ሳትቀበሉ እንዳትሞቱ በማለትም ሐሳብና ሐዘኑን መግለጹን ተይዞ በርካታ ትችትና ተቃውሞን አስተናግዷል። አንድ ሰው ሲሞት የመጀመሪያ ተግባር ለሟች ክብር መስጠትና ለቤተሰብ መቆም ነው። ገና ሐዘኑ ሳይቀዘቅዝ ቤተሰብ እንባው ሳይደርቅ እንዲህ አይነት ሃይማኖታዊ ፍርድ ውስጥ መግባት ምን የሚሉት ነው? ከመጽሐፍ ቅዱስ አስተማሪነት ይልቅ ትዕቢትን ያሳያል። አትፍረድ ይፈረድባቸዋል የሚለው መርህ የዘነጋ አካሄድ ነው። ቁስል ላይ እንጨት መስደድ ነው። በድንገት ወንድማቸውን ያጡ ቤተሰቦችና ጓደኞች እንዲህ አይነት ጽሑፍ ሲያነቡ የሚሰማቸው ስቃይም እጥፍ ድርብም ነው። በሰዓት ለአቶ እንዳልካቸው ምላሽ የምሰጠው አቴንሽን ለመሳብ ሳይሆን እሱ ትክክል የሆነ የሚመስላቸው ሰዎች ብዙዎች ሆነው ስላገኘው ነው። ይህ የእንዳልካቸው ዘነበ መልእክት ብዙዎችን እያነጋገረ ይገኛል። እንዳልካቸው አሁን ሰው ሲሞት በኢየሱስ አምኖ ነበር በየመጠየቅ ጀመርያለው ኢየሱስን ሳትቀበሉ እንዳትሞቱ በማለትም በፌስቡክ ገጹ ላይ ያሰፈረው ጽሑፍ በመንፈሳዊ አይን ሲታይ ለነፍስ ጥንቃቄ የሚጠራ ቢመስልም በተለይ እንዲህ ያለ ትኩስና ድንገተኛ ሐዘን ባለበት ሰዓት ግን ለሐዘንተኞች ምንም አይነት መራራትና ሰብአዊነት ያልታየበት ሆኖም ተገኝቷል። እንደ አይነት ንግግሮች ማጽናናት በሚገባቸው ቤተሰቦች ላይ ተጨማሪ የህሊና ጫና የሚፈጥሩም ናቸው። በእርግጥ እምነት ለሰው ልጅ ጠቃሚ ነው። ነገር ግን መጽሐፍ ቅዱስ የሚያስተምረን ትልቁ ቁም ነገር ከሰው ጋር መሆንና ስሜታቸውን መጋራት ነው። ጌታችን ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው እያወቀ የእህቱ የማርያም እንባና መሪር ሐዘን ሲመለከት ከልቡ አዝኖ አልቅሷል። ኢየሱስ እንባውን አፈሰሰ። ዮሐንስ 11 ቁጥር 35 ላይ የሚለው ቃል የፈጣሪ ለሰው ልጅ ያለውን ጥልቅ ርህራሄና አብሮነትን የሚያሳይ ነው። ኢየሱስ ዝም ብላችሁ እመኑ እኔ አስነሳዋለሁ ብሎ ከመስበኩ በፊት ከሐዘንተኞች ጋር አብሮ አልቅሶ ስሜታቸውን ተጋርቷል። ለእንዳልካቸውና እንዲላለው አስተሳሰብ የሚሰጠው ትልቁ ምክርም ከሚያዝኑም ጋር እዘኑ የሚለው የመጽሐፍ ቅዱስ ትእዛዝ ነው። አሁን ላይ ያለው ሰዓት ስብከትና ፍርድ የሚሰጥበት ሳይሆን ለወዳጅ ዘመዶች ትከሻ መሆን አብሮ ማዘን ጊዜ ነው። የአንድ አማኝ ትልቁ ምስክርነት በመከራ ውስጥ ላሉ ሰዎች የሚሰጠው ፍቅርና አብሮነትን እንጂ ህመማቸውን ሳይረዱ የሚሰነዘር ቃላት አይደለም። በድንገተኛ ሞት ውስጥ ለሚገኙ ቤተሰቦችም እንዲህ አይነት ንግግሮች ከማጽናናት ይልቅ ቁስላቸው ይበልጥ ሊያቆስል ይችላል። የአርቲስት ነጻነት ወርቅነህ ሞት መላው ሀገሪቱን እያሳዘነ ባለበት በዚህ ወቅትም የሚያስፈልገን ለቤተሰቦች የሚሆን የፍቅር እጅና የጸሎት አጋርነት ነው። እምነት በተግባርና በርህራሄ ሲገለጥ ይበልጥ ኃይል ይኖረዋል። ሁላችንም ከምክርና ከትችት በፊት ሰብአዊነት መራራት እናስቀድም። በአሁኑ ሰዓት በማህበራዊ ሚዲያ ላይ ተከታይ ለማግኘት ወይንም ራስን ጻድቅ አድርጎ ለመሳል የሰውን ሞት እንደ ግብአት መጠቀም የተለመደ ሆኗል። ይህ ድርጊት መንፈሳዊነት ሳይሆን የእዩኝ ባይ ፖለቲካ ነው። ሃይማኖትን ሽፋን አድርጎ ሰውን ማጥቃት እንጂ ሰውን ወደ እግዚአብሔር ማቅረቢያ መንገድም አይደለም። ለሞራል ዝቅጠት ምልክትም ነው። የሰው ልጅ ህይወት ከላይክና ከሼር በታች ዋጋ ሲሰጠው ማየት የህሊና መታወርን ያሳያል።
አንተ እንዳልከው ህይወት ፍትሃዊ አይደለችም የሚያሰኝ ሁኔታ ቢሆንም የሰው ልጅ ዋጋው የሚለካው እንዲባሉ ጽፎች ሳይሆን በኖረበት መልካምነትና በስራውም ነው። ነፂ በብዙዎች ዘንድ የሚወደድና ትልቅ ተስፋ የነበረው ወጣት መሆኑ የአንተና የአንተ አይነት ሰዎች ጩኸትም የአሸናፊነት ሳይሆን የውስጥ ባዶነት መግለጫ መሆኑ ያሳያል። መጽሐፍ ቅዱስ ስለ ፍርድና ስለ ሰው ክብር እንዲህ ይለናል። በሌላው ላይ አለመፍረድ፣ እንዳይፈረድባችሁ አትፍረዱ። በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ የአንድን ሰው የልብ ትርታና ከፈጣሪው ጋር ያለውን ግንኙነት የሚያውቀው እግዚአብሔር ብቻ እንጂ ሰውም አይደለም። በሟች ላይ መፍረድ የእግዚአብሔርን ስልጣን እንደ መጋፋትም ይቆጠራል። ከሚያዝኑት ጋር ስለማዘን ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱት ጋር አልቅሱ። ሮሜ ምዕራፍ 12 ቁጥር 15። ክርስትና በመሰረቱ ለሰው ልጅ ስቃይ መራራት እንጂ በሰው ሐዘን ላይ ሃይማኖታዊ ክርክር መክፈትም አይደለም። ከሚሰሙት ዘንድ ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም መልካም ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ እንደሚል ኤፌሶን ምዕራፍ 4 ቁጥር 29 ላይ የቤተሰብን ቁስል የሚነካ ቃል ከመጽሐፍ ቅዱስ አስተምሮ ጋር ይቃረናል። የሰው ልጅ ክብር ማዋረድና በሐዘን ላይ ያለን ሰው መገፋፋት በሕግም የሚያስጠይቁ ገጽታዎችም አሉት። የሟች ክብር በፍትሃዊ ብሔር ሕግ መሰረት አንድ ሰው ከሞተ በኋላም ቢሆን ስሙ ክብሩ እንዲጠበቅ የቅርብ ቤተሰቦቹ የመጠየቅ መብት አላቸው። የሟችን ስም የሚያጠፋ ወይንም ቤተሰብን የሚያሳቅቅ ድርጊት በካሳ ሊያስጠይቅ ይችላል። የጥላቻ ንግግር፣ የሐሰት መረጃ አዋጅም በማህበራዊ ሚዲያ ላይ የሰዎችን ስሜት የሚጎዳ ግጭት ቀስቃሽ ወይንም የሰውን ክብር የሚነኩ ንግግሮች በአሁኑ ሕግም ጥብቅ ቁጥጥር ይደረግባቸዋል። የሳይበር ወንጀል አንድ ግለሰብ ወይንም ቤተሰብ በኢንተርኔት አማካይነት ማዋረድም በወንጀል ሕግ ሊያስቀጣ የሚችል ተግባር ነው። አንተ የምትጠራውን ኢየሱስ ሳላውቀው እንዳልፍ ነው ጸሎቴ፣ በነገር ላይ ከገባ ነው ግን መቼም ነው አንተ የማይገባ በማለትም ስድብ አዘል ቃላትን በመጨመር ለእንዳልክ ዘነበ መልእክትን አስተላልፈውም ተመልክተናል። እዚህ ምድር ላይ በእድሜ በዘመን ተለክቶ ለሚያበቃ በጊዜያዊ ዓለም ለመኖር ከእናትና ከአባታችን በምጥ እንደምንወለደው ሁሉ በሰማይ አባታችን መንግስት ለመኖርም የምንወለድበት ማህፀን ስሙ ሞትም ይባላል። ሞት በልጁ ድል በመነሳት ከተዋጠ በኋላ በሰው ልጅ ላይ እድል እንጂ ድል የለውም። እድሉ እግዚአብሔርን የምናይበት መንገድ ሆኖ እግራችን ስር መውደቁ ነው። ክብር ለስሙ ይሁንና ሞትን የተሳለቀበት፣ ጨለማን የረገጠበት፣ ሲኦልን የሰበረበት የደሙ ማህተም በእጃችን ላይ አለ። ድፍረታችን እርሱም ነው። ትንሣኤ ሙታንን እንደማያምኑ ሰዱቃውያን በሞት ሐዘን ፊታችንን አንቧጥጥም፣ ደረታችንን አንደቃም። እንደ ቅዱስ ጳውሎስ ልሄድ እናፍቃለሁ፣ እንደ ቅዱስ ዮሐንስ ማራናታ ማለት የምንችለው ይህ የቀብር ሳይሆን የምር የወንጌል እውነት የገባን ብቻ ነው። እኛ ክርስቲያኖች ይህ የሚሞተው ስጋችን የማይሞተው የሚበሰብሰውም የማይበሰብሰውን ለብሶ በአዲስ አካል እንደምንገለጥ አምነን የክርስቶስን መምጣት የምንጠባበቅ የተጠመቀን የሥላሴ ልጆች ነን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 ሐዋርያው በቆላሲያስ ክርስቲያኖች ለቆላሲያስ ክርስቲያኖች በጻፈው መልእክቱም ይሄ የማይቀር የዘላለም ሕይወት ተስፋ በድጋሚ ገልጦላቸዋል። ቆላሲያስ ምዕራፍ 3 ከቁጥር 1 እስከ 4 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። ሞት ፍጻሜ የሚሆነው በምድር ላይ ላለው ኑሮ ነው እንጂ ለሰማያዊ ኑሯችን ከእግዚአብሔር ጋር ለመኖር የምንወለድበት የልደት ቀናችን ነው። ያረፍክበት የሥላሴ እቅፍ ለቤተሰቦችና ለሚወዱ ሁሉ ይግለጥላቸው። መጽናናት የዛኔም ይሆናል። ነፂ አንተ ተወለደ ሞት አይደለም። ለሚስት ባል፣ ለልጆች አባት ነህ። ለኛ ለኢትዮጵያን ደግሞ ጥበብ ሳቅና ታሪክም ነህ። ነፍስህ በሰላም ትረፍ፣ ነፍሴ ሆይ ወደ ረፍትሽ ግቢ በማለትም መዝሙረ ዳዊት 114 ቁጥር 7 ላይ ያለውን ቃል በማጋራትም ለእንዳልክ ዘነበ ያላቸውን መልእክት እንዲህ ባለ መልኩ ያቀረቡ ሲሆን እንዳልክ ዘነበም በማህበራዊ ትስስር ገጽ ላይ አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ፣ ኢየሱስን ሳትቀበሉ እንዳትሞቱ በማለት ያነሳው ሐሳብም በበርካታ ኦርቶዶክሳውያንና በነጻነት ህልፈት ዘንድም ሐዘን በተሰማቸው ሰዎች ዘንድ ከፍተኛ ተቃውሞና ትችት እንዲህ ባለ መልኩ አስነስቶም ተመልክተናል።
ታዲያ ወዳጆቻችን እኛ ሁላችን እንደ ነጻነት ወርቅነህ ደንገት እንሄዳለን። ስለዚህ ከመሞታችን በፊት በኢየሱስ አዳኝነትና አምላክነት በማመንም ፍጻሜያችንን እናሳምር ለማለትም እንወዳለን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር ዛሬም ትውልድ እንዳይጠፋና ወደ ጥፋት እንዳይሄድ መልእክቱን በነቢያትና በሐዋርያት አንደበት ይናገራል። ነቢያቶችም በዚህ መስማትና መስማማት በሌለበት ዓለም ላይ መሰማት እንዲሆን ጌታ የሚናገራቸውን ለሕዝቡ ከማድረስ አልተመለሱም። ዛሬም ሕዝቡ ይሰማና ይመለስ ዘንድ የወንጌል አርበኛ የሆነው በተለያዩ ጊዜያትም ለሀገራችንም ሆነ ለምድራችን መልእክትን ሲያስተላልፍ የምናደምጠው ፓስተር አንዱዓለም ታደሰ ሕዝበ ክርስቲያኑ ሊያደምጠው የተገባ የዘመኑ ፍጻሜ መልእክትም አጋርቷል። የመጨረሻውን ደውል ጠብቁ ሲል መልእክቱን ያስተላለፈ ሲሆን በፓስተሩ አንደበት የተነገሩ መልእክቶች ምን ይሆኑ የሚለውንም ከአንደበቱ እንድታደምጡት ጋበዝን። ደውሉ እስኪደወል በልቡ በቃ ደውሉን ነው የሚሰማው። ሳይጮህ ራሱ ይሰማል። ተቀላጭ ካሁን ጮህ ደግሞ ሰዓትም የለንም። በዛ ጊዜ ያውኖቹ ሴልፎን ሁሉ ተቀምጠው ነው አሉ ክላስ የሚገቡት። በእኛ ጊዜ ደውል የለም። አሜን ሰዓት የለም። ያቺ ፔሪድ አይ ቲንክ 7ኛው ፔሪድ ነው መሰለኝ መጨረሻ ፔሪድ። ያቺ መጨረሻ ደውል እንጠብቃለን ወደ ቤት ለመሄድ ለመሮጥ የተዘጋጀ እና ባይ ዘ ዌይ ትምህርት ቤቶችም አይ ቲንክ ዳይሬክተሮችም አውቀው ነው መሰለኝ ላስት ፔሪድ በብዛት ምንድነው የሚደረገው ስፖርት ምናምን ነው አይደለ? ምክንያቱም የመስማት አቅም ብዙ ስለማይኖረው ስፖርት ምናምን ክላስ ኑሮ በዘዴ አይ ዳዲሶቹ አያውቁም ኑሮ በዘዴ። በዛን ጊዜ ኑሮ በዘዴ ነበር እና ደግሞ ፔዳጎጂ ትዝ ይላችኋል? ፔዳጎጂ እንደዚህ አይነት ክላሶች ነበሩና መጨረሻ ፔሪድ ላይ ነው የሚደረጉት። ምክንያቱም ልጆቹ ስፖርት ከተባለ በቃ ያው ያችን እንደምንም ስፖርት ስለሆነ ይነቃቃሉ። ፔዳጎጂም ጥሩ ነው ሄዶ የሆነ የእንትን ስራ ስለሆነ ኑሮን በዘዴ የሆነ መስፋትም ብዙ ነገር አለ እና ያ የመጨረሻ ፔሪድ ሁሉ ተማሪ ብትጠይቁት አይ ካንት ዌት ነው የሚላችሁ። ደውሉ እስኪደውል የመጨረሻ ደውል ነው። ከጧት ጀምሮ ሲገባ እየተደወለ ነበር። በ7ኛው ፔሪድ ላይ የመጨረሻ ደውል ነው። የመጨረሻ ደውል ነው። ከዛ በኋላ ሰው እንደገና ክላስ አይቀየርም። ክላስ አይቀየርም የመጨረሻ ደውል ስለሆነ። ወገኖቼ የመጨረሻው ሰዓት ላይ ደርሰናል። የመጨረሻው ጊዜ ላይ ደርሰናል። ሰዓት ደርሰናል። የጌታ ምጽአት በደጅ ነው። ጌታ ሊመጣ ነው። ጌታ በደጅ ነው። I don't know heaven ምን አይነት ፕሪፓሬሽን እንዳለው አላቅም በዚህ ሰዓት። ሃሌሉያ። ለሙሽራይቱ የተዘጋጀ ቤት አለ። ሙሽራይቱን ሊወስድ ሙሽራው ይመጣል። ላስት ኮል። ኤርፖርት አይታችኋል? ኤርፖርት ውስጥ እና ፕሌን ልትይዙ ስትወጡ ማለት ቁጭ ብላችሁ የምትሰሙት የመጨረሻ አለ። በየ15 ደቂቃ በየ10 ደቂቃው የሚሰሙ ደውሎች አሉ። አሜን ጥሪዎች አሉ። Ladies and gentlemen, this is the final boarding call ይባላል። This is the final boarding call. This is the final ነው። እስካሁን እንደዚህ ጌት ሂዱ ጠጋበሉ ጠይቁ እየተባለ ግን የመጨረሻ አለ። This is the final boarding call. አብሶ አንዳንድ ስሞች ይጠራሉ። አቤት ሩጫ አለ። ፓሴንጀር ከሌ This is the last boarding call. Please come immediately. የጌቱን ነምበር ነግረው ወገኖቼ ላስት ኮል ላይ ነን። ይሄ ምንም ጥርጥር የለውም። አስደንጋጩ ግን አማኝ የተዘጋጀ አይመስልም። ላስት ኮል ነው። የመጨረሻ ደውል ሊደወል ነው። ጥሪ
ያቆማል። የመጨረሻ ቦርድ ኮሊንግ። ከዚህ በኋላ ጥሪ አይኖርም። ከዚህ በኋላ ጸጋ ይቆማል። ከዚህ በኋላ ንስሐ ይቆማል። ከዚህ በኋላ ከጌታ ጋር ልስማማ የለም፣ ያበቃል። የመጨረሻ ነው። ጌታ ሲመጣ ጸጋ ያበቃል፣ ጸሎት ያበቃል፣ ልመና ያበቃል፣ ሁሉ ያበቃል። This is the last call. የመጨረሻ ደውል ነው። ስለዚህ ጌታ እንደዚህ አለ፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ሊመጣ ነው፣ በደጅ ነው፣ እያንኳኳ ነው፣ እያንኳኳ ነው። ከጌታ ጋር ዛሬ የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። በመዳን ቀን ረዳው ይላል። የመዳን ቀን ዛሬ ነው። ነገ መዳን ላይኖር ይችላል። ትሰሙኛላችሁ ወገኖች? ነገ መዳን የለም፣ ላምልጥ የለም፣ ሄቨን ልግባ የለም። የመጨረሻ ኮል ነው። እግዚአብሔር የተባረከ ይሁን። ጌታ ይባረክ። የመጨረሻ ደውል ነው በሉ እስቲ። አሁንም በሉ እስቲ የመጨረሻ ደውል ነው። ጮክ ብሉና የመጨረሻ ደውል ነው በሉ። ለራሳችሁ እንደምትነ የመጨረሻ ደውል ነው። አየ ይምጣልኝ የሚል ስል የመጨረሻ ደውል ነው ትላለ። ምክንያቱም ትናፍቀዋላ። የተዘጋጀ ሰው ነግሬያችኋለሁ። ተማሪ ሆነን እኔ አንዳንዴ እነዚህ የማይፈሩ አስተማሪዎች አሉና አንዳንዴ ሴቶች አስተማሪዎች አሉ የኑሮ በዘዴ በጣም ይገርመኛል። እንትኑ ላይ ቁጭ ላለሁ በቃ አይ ካንት ዌት። አይታችኋል? የኛ ደግሞ ዴስኩ እንትን ነው። ይሄ 3-4 ሰው የሚቀመጥ ዴስኩ ላይ ሄጄ እቀመጣል። በቃ እንዲህ አድርገን ለመሮጥ። አማኝ እንዲህ ነው ወይ አሁን ብትሉ አይ ዶንት ኖ። ጌታን ለመቀበል ሬዲ ነን ወይ? ዝግጁ ነን ወይ? እስቲ ዮሐንስ በብዛት የምነሳበት አርስት ያለው ዮሐንስ 14 ላይ፣ ማቴዎስ 24 ላይ፣ ማርቆስ 13 ላይ ነው። እንግዲህ ሁሉን ማንበብ ከጀመርኩኝ ሰዓትም ስለምሄድብኝ የዮሐንስን ላንብብ። በኋላ ግን ስደርስበት እዛ ቦታ ላይ ታውጣላችሁ። ነገር ግን ዮሐንስ 14 ከ1 እስከ 4 እንደዚህ ይላል ወገኖቼ። ታላቁ የቅዱሳን ተስፋ ምንድነው ብትሉ የክርስቶስ ምጽአት ነው። የጌታ ምጽአት ነው በሉ እስቲ። በቃ እሱ ነው ተስፋችን። ትልቁ ተስፋ ትፈወሳለህ አይደለም። ትልቁ ተስፋ ታገኛለህ አይደለም። ጥሰት ትሄዳለህ ብቻ አይደለም። ትልቁ ተስፋ አንደኛና የማይነጻጸር ከምንም ጋር የማይገናኝ የጌታ ምጽአት ነው። ጌታ ይመጣላችኋል። ጌታ ይመጣልናል። ጌታ ሊወስደን ነው። ቤተ ክርስቲያን the main core of Christianity ይሄ ነው ወገኖች። አሁን በቅርብ አንዲት እህታችንን ሸኘን አይደል? እና አንዲት ወጣት አግኝታኝ እንደዚህ ያለች አምሳድን። ምክንያቱም ከኛ ጋር የነበረች ናት እና በጣም ክሎዝ ናቸው እና ወጣት ዩዝ ላይ ናት እና ስትለኝ ከዛ ወዲያው የመጣልኝ ሊሰን አልኳት። this is በጌታ እቅፍ ነው ያለችው አልኳት። this is the main core of Christianity። ስላመለክሻል እሱ አይደለም ዋናው፣ ዝማሬ አይደለም፣ ስብከት አይደለም፣ ሁሉ ያበቃል በጌታ እቅፍ መሆን። ሰው ከሞተ በኋላ ከጌታ ጋር ምን ነበረ ስናወራ የነበረው? እኔና ፓስተር ቆመን አጠገብ የቀበርናት ማለት ነው አጠገብ ነበር። that's the end ለሌላ ለኛ ግን end አይደለም። ለኛ end አይደለም። ለኛ እንደውም ላይፍ ጅማሬ ነው። ሰው ሲወለድ ሞትን ጀመረ፣
ይሞታል። ሰው ሲወለድ ህይወት አይደለም ወደ ሞት። ምክንያቱም በአመጻ ተጸነስኩ አይደለም የሚለው በኃጢአት ተወለድ። ስለዚህ ሙት ነው፣ ወደ ሞት ነው የሚሄደው። ነገር ግን ሲሞት ግን ወደ ህይወት ነው የሚሄደው። እስቲ አሜን በሉ። ይሄ ነው እነግራችኋለሁ። ዛሬ እዚህ ጋር ቆመን መዘመራችን ብቻ አይደለም። the main core of Christianity ከጌታ ጋር አብሮ መኖር ነው። አሜን። are you ready for that? ስለዚህ አማኝ ዝግጁ ነው ወይ? ጌታ እንደዚህ አለ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ ምን እላለሁ? እሄዳለሁ። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። ሁለተኛ እመጣለሁ። መጀመሪያ መጣሁላችሁ፣ አዳንኳችሁ፣ ሰጠኋችሁ ሕይወት። አሁን ግን ወደ ቤታችሁ ልወስድ እመጣለሁ። I will come back አላቸው። ወደ እኔም ወስዳችኋለሁ፣ ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ አላቸው። by the way ይሄንን ጌታ የተናገረው ብዙ ቴዎሎጂያን እንደሚሉት በሚድል ኢስት በጥንት ሁለት እጮኛ ማቾች ሲተጫጩ ወንዱ ይሄድና ወደሷ መንደር ወይ ወደሷ ከተማ ይሄድና ለአባቷ ለእናቷ ዋጋ ይሰጥና ይሄዳል። ምክንያቱም ያው በዛን ጊዜ እንግዲህ በእኛም ጊዜ እስከተወሰነ ጊዜ ነበር አይደል? በጣም አንጋክተ በሬ ሁሉ ትሄድ ነበር ድሮ። ይሄን ነው የሰማሁት ገጠር እንግዲህ I don't know። በእኛ ጊዜም I remember በጣም ትልልቅ ካዝኖቼ ሲያገቡ ሻንጣ አይደል? ሻንጣ ተይዞ ይኬድ ነበር። እኔ ትዝ ይለኛል የሆነ ጊዜ ላይ ሻንጣው ሙሉ ሽቶ የሆነ በቃ በጣም ያው ባህሉን እንደው እናደርገው ብለው እንጂ በድሮ ጊዜ ግን እውነት ነው። እስቲ እውነት ነው በሉ። በድሮ ጊዜ እውነት ነው። በደንብ ዋጋ ያስከፍላል። ስለዚህ እጮኛዋ ዋጋ ይሰጥና ለአባቷ ይሄዳል። እመጣለሁ ይላል። ከዛ በኋላ ወደ አባቱ ቤት ይመጣና ወደ ከተማው ወደ ሚኖርበት ቦታ ይመጣና ቤት ያሰፋል። አሁን ሚስት ይዞ ሊመጣ ነው። ስለዚህ ቤት ምን ይላል? ይጨምራል፣ ይሰራል። ከዛ በኋላ ልክ ቤቱ ሲያልቅ አባትየው this is the time ይለዋል። አሁን ጊዜው ነው፣ ሄድና አምጣት ይለዋል። ይገባቸዋል? ጌታ ሲናገር ይሄንን በዛ ጊዜ ሲናገራቸው ይገባቸዋል። this is the time አሁን ሂድ ይለዋል። አሁን ሂድ፣ ጊዜው ነው፣ ተዘጋጅቷል ሁሉ ነገር፣ ሂድና አምጣት። ከዛ በኋላ ምን ይላል? ምን ያደርጋል? እየጮኸ አስከትሎ ጓደኞቹን ሚዜዎቹን እየጮኸ በደስታ ይሄዳል። አንዳንድ ካልቸሮች አይገባንም እንጂ ድሮ ትዝ ይለኛል እኛ የምንኖርበት ሰፈር ይደረግ ነበር የሆነ ነገር። እኛ አይገባንም። በፈረስ ምናምን ሲያልፉ ብዙ ነገር አየ። ጌታ ኢየሱስ ክርስቶስ ሲናገራቸው ይሄን አስቦ ነው። አባትየው አሁን ጊዜው ነው ሲል እነሱ ሙሽራውና ሚዜዎቹ እየጮሁ በታላቅ ደስታ ወደ አባቷ ቤት ሄድና ሚስቱን ይወስዳል። forever በሰራት ቤት ሊያኖራት። ኢየሱስ ክርስቶስ ይሄን የተናገረው እመጣለሁ አላቸው። ክብር ለጌታ ይሁን። ጌታ ይመጣል በሉት። አጠገብ ያለውን ሰው ጌታ ይመጣል በሉት። ድገሙት። ጌታ ይመጣል፣ እንደተናገረ ይመጣል። ክብር ለጌታ ይሁን። ስለዚህ እዚህ ላይ ስትመለከቱ አንድ ትልቅ የተናገረው ነገር አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ስፍራ ሄቨን ወገኖቼ በጣም የተዋበ በጣም ያማረ ራእይ ላይ ሲገልጸው መቼም በቃል ሊገለጽ በሚችለው ዮሐንስ በሚችለው አቅም ገለጸው። የተሰራውን የሚሰራውን ያየውን በራእይ ወገኖቼ ሊገልጸው ሞክሯል። ሰምፔር መርገድ እንቁ ወርቅ የሞላበት ስፍራ ነው። ያምራል።
በሮቹ ምኖቹ በወርቅ በእንቁ በሰምፔር በመርገድ የተዋቡ ናቸው። ነገር ግን አንድ ነገር ታውቃላችሁ የገባኝ ሄቨን ያደረገው ሰምፔር ወይም ደግሞ እንቁ ወይም ወርቁ አይደለም። ሄቨን ያደረገው መላእክቶችም አይደሉም ወገኖች። ሄቨን ያደረገው ገብርኤልም አይደለም፣ ሚካኤልም አይደለም፣ ማንም አይደለም፣ ሱራፌሎችም አይደሉም። ሄቨን ያደረገው እግዚአብሔር በመካከሏ ስለሚኖር ብቻ ነው። እስቲ ለጌታ ክብር ስጡት። ሃሌሉያ። ሄቨን ያደረገው ምክንያቱም የእግዚአብሔር ፕሬዘንስ በዛ በመካከሏ ስላለ። the minute heaven ዜሮ የሚገባው እግዚአብሔር ክብሩን ሲያወጣ ከዛ ኢየሱስ ጌታ ነው። ስለዚህ ምን አለ? ስፍራ አዘጋጅላችሁ ዘንድ ብሎ አንድ የተናገረውን ቃል ላሳያችሁ ነው። እሄዳለሁና ባዘጋጀሁላችሁ እኔ ባለሁበት ነው የሚለው። ሃሌሉያ። እኔ ባለሁበት እናንተ እንድትኖሩ። ሃሌሉያ። መላእክቶች እንዲሁ ከናንተ ጋር አብረው ይኖራሉ አይደለም ያለው። ገብርኤል ያወጣሃል ያገባሃል አይደለም ያለው። እኔ ባለሁበት እናንተ እንድትኖሩ ሁለተኛ እመጣለሁ። አሜን። ስለዚህ ስፍራ አዘጋጅላችሁ ብሎ በሰምፔር እንቁ በወርቅ የተዋበ ቦታ እሱ መልካም ነው። ምክንያቱም እራሱ ጌታ እግዚአብሔር ያዘጋጀው ስለሆነ አይደለ? ክብር ለጌታ ይሁን። ነገር ግን እሱ ቢወጣ ከዛ ዜሮ ነው እና ጌታ ምን ብሎ አላቸው? እኔ ባለሁበት። ሃሌሉያ። እኔ ባለሁበት እናንተ ትኖሩ ዘንድ ሁለተኛ እመጣለሁ አላቸው። ሌላው በጣም የገረመኝ ነገር እዚህ ላይ ስትመለከቱ እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ብሏል። ይሄ ቀላል ቃል እንዳይመስላችሁ። እመጣለሁ የሚለው እስቲ እመጣለሁ በሉ። አዎ እመጣለሁ ነው ያለው። አይገርማችሁ? ምን አይነት የፍቅር አምላክ ነው! አይበቃም? መላእክቱን ቢልክ መላእክቶችን ልኮ ቢወስደን አይበቃም? አረ የጌታ ፍቅር ልዩ ነው ወገኖቼ። ፈዛችኋል ወገኖቼ፣ ፈዘናል። የጌታ ፍቅር ልዩ ነው። ራሴው መጥቼ ነው መወስዳችሁ አለ። ለቤተ ክርስቲያን ያለው ፍቅር፣ ለሙሽራይቱ ያለው ፍቅር ታያላችሁ። በሰው አላስመጣትም፣ በመላእክት አላስመጣትም፣ በነ ኤልያስ አይደለም፣ በነ ሙሴ አይደለም። ራሴው እመጣለሁ አለ። እኔ ነኝ የምመጣው አለ። ስለዚህ ጌታ ፍቅር ለሞላው አምላክ ክብር ስጡት እስቲ። ሃሌሉያ። እመጣለሁ አለ፣ እልክላችኋለሁ አለ። እኔ ራሴ እመጣለሁ አለ። አይ ምን ያህል እንደተወደድሽ ታውቂያለሽ? ምን ያህል እንደተወደድን፣ ምን ያህል እንደተወደድክ ወንድሜ ታውቃለህ? ምን ያህል በጌታ ዘንድ ስፍራ እንዳለ ታውቃለህ? ወገኖቼ ነገስታቶች እኮ አምባሳደሮችን ነው የሚልኩት። ነገስታቶች እኮ የሆነ ነገር ነው የሚልኩት። ታውቃላችሁ? ራሳቸው ከሄዱ ግን ያንን ሀገር አክብረውታል። ራሳቸው ከተንቀሳቀሱ የዛን ሀገር ፕሬዚዳንት አክብረውታል። አለበለዚያ ግን መልእክተኛ ነው የሚልኩት። አይታችኋል? አፍሪካ የሚላክልን መልእክተኞች የአፍሪካ የኢስት አፍሪካ ተወካይ፣ የአፍሪካ ተወካይ የሚዘጋጅልን ለአፍሪካ ገባ አይመጣልህም ትራብ። አዋ በቃ የሰጠህ ሌቭል ነው፣ የሰጠህ ሌቭል ነው። አሁን ግን ቻይና ሊሄድ ነው አይደል? ገብቷል አይደል? ይገባሃል አይደል? የሆነ ስፍራ ከተገኘ የሚላክልህ ፕሬዝዳንቱ ነው ወይም ኪንጉ ነው ወይም ኩዊኗ ናት። ነገር ግን ጌታ በጣም የሚደንቀው ነገር መላእክት በቂ ነበር በእውነት። ገብርኤል አንዴ ሰብሰብ አድርጎ ሰብሰብ በሉ ቅዱሳን መተናል። መላእክት በቃ ተነፍቶ ተብሎ በሉ እሺ ሱራፌል በዚህ አንተ በዛ አንተ በዚህ ሰብስቡ ብቻ በቂ አይደል? ክብር ለጌታ ይሁን። ሰብስቡ ብሎ በቂ አይደለ? ነገር ግን ጌታ ራሴ እመጣለሁ አለ። ጌታ ይመጣልሻል፣ ጌታ ይመጣልሃል፣ ሊወስድህ ይመጣል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ።